ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ሰሞኑን ከብዙ ቆይታ በኋላ ለሁለተኛ ጊዜ ተመልሰናል ከቻፕ ስቶሪ ጋር። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው? እንዴት ነው? አለን ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው እናንተ ጋር? በጣም ሁሉ ሰላም ነው እግዚአብሔር ይመስገን። በጣም ሪያክሽን በመሰራበት ቻናል ላይ በቭሎጉ ላይ ፖድካስት ላይ ቻፕ ስቶሪ በጣም ጠፍቷል የሚል ኮሜንት ነበር። ባለፈው ስላላነሳ ነው አሁን ያነሳው ስላልነገርኩ። ኦኬ። እና ብዙ የሚጠብቁ ሰዎች አሉ እና ስለጠየቁ ስለፈለጉ ምስጋና አቅርብ። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ በተቻለ መጠን ላለመጥፋት እንሞክራለን። ያን ነው የምንለው። ይቅርታም እንጠይቃለን ደግሞ ይቅርታው በዛና በጣም የሚወዱት ሰዎች አሉ ፕሮግራሙንና ሲጠፋ እንትን ያደርጋል። ኤኒዌይ ለዛሬም ታሪክ ይኖሩናል አይደል? አሉን የተወሰኑ ታሪኮች 1 4 5 የሚሆኑ ታሪኮች አሉን። መጀመሪያው ኔድ ከመሄዳችን በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። እንደገና ደግሞ እንደምታዩት አሪፍ ፕሮግራም ነው። ስለዚህ ለብዙ ሰው እንዲዳረስ ከኛም መጥፋት ጋር ተያይዞ ትንሽ ዩቲዩቡ ጎተት ስለሚያደርገው ቪዲዮን ሁላችሁም ላይክ በማድረግ ተባበሩ እንላለን። አሁን ኒድ የምንሄደው ወደ ቻይና ነው የምንበረው። መጀመሪያ ኦኬ፣ ከረጅም ጊዜ በኋላ ቻይና ነው የምንሄደው። ጂያን ያንግ ሲቲ የምትባለው ውስጥ ማለት ነው። እና አንዳንዴ ይሄ ቀላል የሚመስሉ ግን መጥፎ ልማዶች አሉ ህይወትህን ጭምር አደጋ ላይ የሚጥሉት ማለት ነው። ግን ቀላል ነው ስታየው፣ በኋላ ላይ ግን በጣም ከባድ ነገር የሚያስከትሉ እና እዛም ቻይና የተፈጠረው እንደዛ ነው። እሺ፣ የሆነ አንድ ሰውዬ ነበረ እና ኖርማል ሰው ነው ከአንድ መጥፎ ልማድ በስተቀር። እና ምንድነው ይሄ መጥፎ ልማዱ? የሰውየው አፍንጫውን በጣም እንትን መጎርጎር ይወዳል በጣም ማለት ነው። ይሄ አልፎ ወይ ሲያሳክከው ነው ወይ ምናምን የምትለው አይነት አይደለም። እና ልማድ በጣም እንደ ሱስ ነው፣ በቃ እንደ ሱስ ነው ያለበት ማለት ነው። እና ኦኬ፣ ባስ ማቆሚያ ላይ ሆኖ ቤት ሶፋ ላይ ቁጭ ብሎ ኢቭን ማታ እንኳን ሲተኛ ራሱ እንቅልፉ እስኪመጣ አፍንጫውን እየቆፈረ ነው የሚተኛው። በቃ ምን አይነት ልማድ ነው? በጣም አደገኛ ልማድ። እሺ። እና ያው ያን ያህል ብዙ መጥፎ እንትን የምትለው ማለት በጣም አደገኛ የምትለው ነገር ባይሆንም በጣም አስቀያሚ ልማድ የምትለው ነው ያው ኦፍ ኮርስ። እና እንዴ በጣም እንቅልፉም እስኪመጣ ድረስ እንደዛ እያደረገ ምናምን ነው የሚተኛውና ለብዙ አመታት ማለት ነው በቃ ይሄ ልምድ ሆኖበታል። ማዕድን ቁፋሮ በደንብ ቁፋሮ። እና የሆነ ቀን እንደዚሁ አንድ ቀን ያው የተለመደ እንትን ያረገ ነበር እንደዛው አፍንጫውን እየቆፈረና እዚህ ቀን ላይ ግን በጣም እንደ ሌላው ጊዜ አልነበረም። አደጋ ያጋጥመዋል ማለት ነው። ያጋጠመው አደጋ ምንድነው? እንደዛ አፍንጫውን እየነካካ ያለ ደም መውረድ ይጀምራል በጣም። እና የሚወርደው ደም ደግሞ ይሄኛ እንደምናቀው ይሄ እንደ ነስር ምናምን አለ ሳይሆን በደንብ ነው ዥቡ እያለ መውረድ የጀመረው ማለት ነው። ከዛ ሚስቱ ቶሎ ብላ ሶፍትና ምናምን አርጋ አፍንጭ ደሙን ለማስቆም ይሞክራሉ። በፎጣ በመናምን ቢደፍኑትም እንዲ ጫን ብሎ ቢይዙትም አፍንጫውን ወደ ላይ ደግሞ እንደዚህ ቀና አርጋ ቢሞክሩትም ደሙ ሊቆም አልቻለም ማለት ነው። እሺ። እና ይዛኔ በጣም ሲሪየስ እንደሆነ በቃ እንትን ሲሉ ወደ ሆስፒታል ተሯሩጠው ይሄዳሉ። ተሯሩጣ ሆስፒታል ተወስደዋለች። ሆስፒታል ሲደርስ እዛ ሆስፒታል እንኳን ደርሶ እየፈሰሰ ነው ደሙ እየወረደ ነው። እና ዶክተሮቹ አዩትና ያው በጣም ያው ከባድ አደጋ የሆነ ከፍተኛ ነገር እንደሆነ አወቁ፣ ከደሙ አወራረድ አንፃር ማለት ነው። እና ቶሎ ብለው ፈጣን ቴስት ነገር አድርገውለት እንትኑ ምን እንደሆነ አወቁ። ችግሩ ለካ አፍንጫውን ሲጎረጎር ሲነካካ ውስጥ በጣም ርቆ ሄዶ የሆነ ደም ስር በጥሷል። ቀጭንዬ ደም ስር ነች ግን በጣም ወሳኝ ደም ስር የምትባል በጣም ደም የሚሽከረከርባት እንትን ነች። እና ገንጥሎታል እሱ እዛ ድረስ ማለት ነው ተመስጦ ሄዶ። እና በኋላ በቃ ወዲያው ኢመርጀንሲ ሰርጀሪ ሁሉም ነገር ይቆምና ወዲያው ይገባል ማለት ነው። አልጋ ላይ ተደርጎ በስትሬቸር ምናምን ቶሎ ወደ ሰርጀሪ፣ ምክንያቱም ሊሞት ነው በጣም ብዙ ደም ፈሶታል፣ ሊሞት ነው በቃ። ቶሎ ብለው ተሯሩጠው አስገብተው
ሰርጀሪ ቶሎ ያረጉታል ማለት ነው። እሺ ከዛ በኋላ በቃ ያው እንደምንም ይቆማል ደሙ እንትን ይላል። ሚስትየው ይሄ ሁላ ነገር ሲፈጠር ስልኳን አውጥታ ያው ድንጋጤውን ቢኖርባት እየቀረጸችው ነበር እና ከኢመርጀንሲ ሩም ጀምሮ ውስጥ ሰርጀሪ እስኪገባ ድረስ ማለት ነው። ከዛ በኋላ ደግሞ ከጨረሰም በኋላ እና እንደውም ከጨረሰ በኋላ ሄዳ እሱ ጋር ሰልፊ እየቀረጸች ውድ ባሌ ለምን አፍንጫን አትነካካም እንዴ አሁን እስቲ ነካካ ትንሽ ምናምን እያለች ታላግጥበታለች። ሙድ ያዘችበት እንደ ሚስተር ቤት እጃቸውን ታሽገው ቁጭ ለው እንዲ እንዳስቆለጨለቻቸው። አዎ ምናልባት ይሄኔ ተው ረፍረፍ ብለው እምቢ ብሎ አቁስሏታል መሰለኝ። ኦኬ አዎ። እና በጣም የሚገርመው ቪዲዮዎቹን ራሱ እንዳለ ኦንላይን ነው ያወጣቻቸው። ኦኬ ኦንላይን ተበተነቻቸው ለቀቀቻቸው እና በጣም ቫይራል ወጣ። ሰው ተቀባብሎ አየው ምናምን እና ይሄ ለሌሎች አፍንጫቸውን እንደዚህ ለሚያደርጉ ማስጠንቀቂያ እንዲሆን ነው እንዲማሩ ነው። ከኔ ባል ለማአትለኝም በቀደም ፓርላማ ላይ ታል ፓርላማ ስብሰባ ላይ ያውና የመጨረሻ በለው ካሜራማኑም አለቀለት። ይሄን ገብታለች እየተገረፈች ነው። ኦኬ እንደዛ ተፈጥሮ ነበር። አንዱ ፓርላማ አባል እንዴ በቃ ወይ ይሄኛው ሰውዬ እንዳይሆን አሁን እንዳልከው በቃ ገብቶ ይለዋል አልኩ። ይለዋል አልኩ። ማድን ቆፋሮ እና ቆይ ቪዲዮን ካገኘ ነው ታስገባዋለህ ሰውዬው ነው ካለ ላክልኝ። ይገርማል። በጣም ነው የሚገርበና አሁን እያልከኝ እሱ ነው ትዝ ያለኝ። ሰሞኑን የሱ ራሱ ቫይራል ሆኖ ነበር እዚህ ፓርላማው አፍንጫውን እንትን እንደውም የማዕድ ሚኒስቴር ናቸው ወይ ምናምን ነገር እየተባለ ከንትኑ ጋር አገናኝተውት ከስብሰባው ጋር ከባድ ነው ይሄ። አሁን ይኸውልህ ስቀህ የምታልፈውን ብቻ አይደለም ወይ ደግሞ ስቀህ በቃ የምትረሳው ነገር አይደለም። ቀላል ነው ግን በጣም አደገኛ ነገር እንደዚህ ሬር ቢሆንም ሊፈጠር ይችላል። ገባ? ስለዚህ አዎ እንዴ በጣም አፍንጫን ሲያሳክክ በአይነ በኩል ልትወጣ ትችላለህ። ኧረ ከባድ ነው። ወይ በአይነ ወይ በጆሮ ችግር ልፈጠር ትችላለህ። ይማራል አሁን ከዚህ በኋላ። አዎና እንደዚህ በሞትና በህይወት መካከል እስኪያደርስ አስበው። በጣም ያልጠበቅከው ነገር አንዳንዴ በጣም ቀላል የምትላቸውን ነገሮች በጣም ህይወትህን ሊያሳጡ ይችላሉ ከገመትከው በላይ። አሁን ለምሳሌ እኔ ምን አይነት ልምድ አለብኝ መሰለህ? በጣም ፊቴን ለረጅም ሰዓት ሳልነካ መቆየት አልችልም። ፊቴን አሁን ለምሳሌ ወይ እንዲላለው ወይ እንደዚህ ጽሜላ አንዳንዴ እንትን አድርጌው እኮ ነው ራሴ ቼክ አደርገዋለሁ እና ይገርመኛል። በቃ ሳላውቀው በቃ እንትን አይደል ተሳስተህ አገጭ ወልቆ ቁጭ ነው አገጭን እንዳታወልቀው እንጂ አሁን እንዲህ ማለት ምናምን በጣም ነው የሚለ እንትንም ለምዶ ልማድ ነው በቃ እና መጥፎ ነው። ከጊዜ በኋላም እኮ እንትን ትላለህ በኋላ ይረዝማል ፊት ሹተት ነው ወደታች እንትን ይያለ ነው ይረዝማል ብለህ ነው ከብ ነው እስካሁን ጉልበቴ ጋር ይደርስም ነበር ብለህ ነው እንደነካሁት በጊዜ ሂደት ጥሩ ነው። ይሄም ላንተ ሞሏል ማለት ነው። አዎ እንዴ። እና በሚቀጥለው ጊዜ አፍንጫችሁን ሲያሳክካችሁ ጣታችሁን ሳይሆን ሶፍት ተጠቀሙ ብለዋል። እንዲህ አሁን ዞሮ በማሳከክ ጀምሮ እኮ ልማድ ሆነበት እኮ መደበሪያ ያደረገው እኮ በቃ እንቅልፉ እስኪመጣ ባስ እየጠበቀ ምናምን ቲቪ እያየ ምናምን ሆኖ ልማድ እንደ የሌለ እና እንደዚህ ተፈጥሯል። ቻይና አሁን ያው ተኝቶ ያገግማል። ሁለተኛ ግን የሚነካ አይመስለኝም። ምን አፍንጫውን እንደው እንኳን አፍንጫውን በቃ እኔ እንጃ ከዚህ በኋላ አይ ይነካል ልማድ እንደ ልማድ። እኔ አሁን ለምሳሌ በልጅነታቸው ጣት የሚጠቡ ልጆች ከልጅነት ጀምሮ አድጎባቸው ትልልቅ እስኪሆኑ እጅ እስኪሰለስል ድረስ ማለት ይሄ እጅ ዝም ብለህ ከጠባህ ውስጥ ከሆነ ይሰልላል እጃቸው እንደዛ እስኪሆን እና ይሄ እዚህ ላይ በሰዓት ያቃጥሏቸዋል። እዚህ ላይ የሚመር ነገር ይቀባሉ ምናምን እንዲመራቸው ምናምን እኮ ነው እንዲተውት ነው። ግን ሰውየው አሁን ሲፈታ መግባቱ አይቀርም ልማድ ነው። እኔ እንጃ ምናልባት ካስደነገጠው ብዬ እኮ ነው አፍንጫው መድፈን ነው ወይ እንደዚህ ሊሞት እኮ ነበር እኮ ይሄ ካላስደነገጠው እሱ ማይደነግጣል። እሱ እኮ አሁን አያውቀውም እኮ ልማድ እኮ ችግሩ ምን መሰለህ ኮንሸንስ ሆነ አታረገውም እኮ ሳታስበው ነው። እጅ በራሱ ነው ሄዶ ልክ ግን ሲደርስ ምናልባት ሁሌ በመመለስ ምናምን በሂደት ወይ እጁን እዚህ ጋር ሲል እዚህ ጋር እንትን ሊያደርጉለት ይችላሉ። ኤል ሼፕ ነገር ይገጠማል እንዳይደርስችሁ ወይ ደግሞ እዚህ ውስጥ ከተወሰነ በላይ እንዳያልፍ የሆነ ነገር ቢቀብሩበት እንዴ እሱማ ቀጥል አርግ ማለት እንደሱ ሳይሆን እጁ እንዳይደርስ ወይንም ገመድ ነገር በቃላራ ሄድ ብሎ የሚይዘው ጥሩኛ ጋር ነው መድኃኒቱ። ሚጥሚጣ ተቀበዋለህ አንዴ ሲከተው ድራሹ እስኪጠፋ ያስነጥሰዋል። ትራውማ ነው የሚሆንበት ደግሞ ትራውማ ነው የሚሆንበት። መድኃኒት እኛ ጋር ነው ያለችው። ይገርማል። እንለፍ ወደሚቀጥለው። ኦኬ ያ
የሚቀጥለውም እዛው ቻይና ነን አልወጣንም ከቻይና አንዳንዴ ጋብቻ ሊደረግ ሲል የሚፈተኑና የሚደረጉ ነገሮች ያስገርመዋል ለምሳሌ እኛ ሀገር ሐመር አካባቢ ነው መሰለኝ ካልተሳሳትኩ በሬ የሚዘሉት ያሉት እዛ ናቸው ይዘላሉ እንደዛ ማሳያ ኃይልን ማሳያ ምናምን ማለት ነው ሌላም ቦታ እንደገና ደግሞ ማን ነበር ወፍረው ደግሞ የሚያገቡ አሉ ወፍረው ሆዳቸው ሆድህ መጠኑ ተለክቶ ምናምን የቦርጭ መጠን ነው ሚስት የሚገኘው እንጂ ይጠጣሉ ምናምን ቀጫጭኑ በቃ የለውም እና ይሄም የሚያስገርም ነው እንግዲህ አንድ የሰርግ ጊዜ ደርስና ቻይና ሄናን ግዛት የምትባል ውስጥ ነች ሴትየዋ ሙሽራዋ ሴቷ ማለት ነች ያው ሰርጉን ወደ በጣም በሚያሳዝን ሁኔታ ወደ ሀዘን ቀይረዋለች እና የተፈጠረው ምንድነው ሲጀመር ኖርማል ጥንዶች ናቸው በቃ ኖርማል ያው ሁለት የሚዋደዱ ወይም በቃ ጥንዶች ናቸው የሚመስለው እንግዲህ ሲታይ እና ለማግባት እየተዘጋጁ ያለ ለመጋባት ማለት ነው እየተዘጋጁ ያለ በተለመደው ከጋብቻ ቀድመ ጋብቻ እንድቅድም እንዳልኩ ማለት ነው እንደ ፈተና ወይ እንደንትን እንደምትለው ነገር እንደዛ ማድረግ አልፈለገችም ማለት የተለመደው ምንድነው የባሏን ዘመዶች ታገኛለች እሱም የሷን ዘመዶች ያገኛል ምናምን እና ባህሪው ባህል ነው እና ባህሪ ኖርማሊ ደግሞ ባህሪው እንዴት ነው ይስማማኛል ወይ ከኔ ጋር ቤት ውስጥ ባለው ሁኔታ ምናምን ገባ ኖርማሊ የሆኑ ነገሮች ማለት ነው ይሄ በጣም የወጡ ኤክስትሪም ነገሮች የሉም እና እነሱን አይደለም እሷ እቺኛው የፈለገችው እቺ እስከ ጥግ ድረስ ሄጄ ማየት ነው የምፈልገው ነገር ነው ያለችው ከማግባቴ በፊትና ይሄን ሐሳብ ያገኘችው ደግሞ በጣም በሚያስገርም ሁኔታ ከእናቷና ከእህቷ ነው እና ምንድነው ያሰበችው አንድ ሴት ስትወልድ የሚሰማትን ህመም ማሽን ላይ ተገጥሞ እንዲሰማው እና ላይው ፈልጋለሁ ትላለች እኛ ስንወልድ የሚሰማንን ህመም አለ እንደዚህ አይነት ሲሙሌት የሚያደርግ ማሽን አሉ ማሽኖች እዛ ላይ ተገጥሞ ማየት ይፈልጋሉ ከዛ ነው በደንብ ገባ እርግጠኛ መሆነው በጋብቻው ምናምን ትላለች ብቻ መፈተኛ አይነት ነገር እንደዛ ብላ ትላለች የእህቷ ደግሞ የምትሰራው እንደዚህ አይነት እንትን አላት እንደዚህ አይነት ቢዝነስ አላት እህቷ ኦኬ ሰውን እየገጠሙ እንትን ይላሉ ቼክ ያደርጋሉ ከዛም ጋር በተያያዘ ግን የወሊድ ምናምን እንትን አላት ሆስፒታል ነገር ክሊኒክ ነገር ኦኬ እና በዛ ይስማሙና ሄዳ ትነግረዋለች ማለት ነው ይሄ ነገር ደግሞ ለበኋላ ለጋብቻሽ በኋላ ላይ ይጠቅምሻል አንቺን አንደርስታንድ ያደርግሻል ምናምን ያሏት እናትየውና እህትየው ኦኬ ብላ ወስዳ በላሁን ከመጋባታችን በፊት ይሄን ነገር እንድትሞክር ፈልጋለሁ እዚህ ላይ ሆነ ማየት ፈልጋለሁ እዚህ ማሽን ላይ ተገጥሞብህ ያው ህመሙን ስትቋቋም ማየት ፈልጋለሁ ትለዋለች ወይዘሮ በይ እንደዚህ አይነት ነገር ነው አላረግም ብሎ እንትን ይላታል ማለት ነው ምንም እድልም አልሰጣትም በይዞር በይ እንደዚህ አይነት ነገር አላረግም ምናምን ከዛ በኋላ በየቀኑ ወጥወቷ ይቀጥላል በየጊዜው ማለት ነው እሺ እና የሆነ ሰዓት ላይ በቃ ይበዛበታል በጣም ሲበዛበት ኦኬ ይላል ያ መነታም ቢሆን ይቀበላል ሐሳቡን ማለት ነው እና ከዛ በኋላ እዛ ያልኩ የእህቷ እዛ የማተርኒቲ ኬር የሚሰጥበት ክሊኒክ ነገር ፋሲሊቲ ነው ያላትና እዛ ይወስዱታል በኋላ ማሽኑ ላይ ይገጠማል ማለት ነው ሰውዬው ሆዱ ላይ ይገጠማል እንዳለ ማሽኑ ይሄ እንዲህ የሚጣባበቁ ነገሮች ናቸው እኮ እና ክብ ሆነው እንደ እንትን ነገር እና እንትን ይላል ይተቀለላል ምናምን ብቻ ከዛ በኋላ ይጀመራል ማለት ነው እና ለስንት ሰዓት ያህል ብታስቆየው ጥሩ ነው ለ3 ሰዓታት ያህል እዛ ማሽን ላይ ማለት ነው ኤሌክትሪክ ሾክ ነው የሚለቁት ምናምን ማሽኖቹ በተለያየ መጠን እና እሷ ያው በራሷ ቃል የምትለው ምንድነው ሬድ ኖት የሚባል የቻይኖቹ ዌብሳይት ላይ ፖስት አድርጋው ነው ይሄ እንትን የመጣው ኦኬ እና ለመጀመሪያዎቹ 90 ደቂቃዎች ቀስ በቀስ ያሟሟቅ አስጀመርኩት ነው የምትለው 90 ደቂቃዎቹን እንግዲህ ለማስጀመር 90 ደቂቃ ኤሌክትሪክ ማሟሟቂያ እና ከዛ በኋላ ግን የማሽኑ መጨረሻ ድረስ ቀሪውን ደግሞ ተለቅበታለች ማለት ነው እና ቦይፍሬንዴ መጀመሪያ ላይ ልክ ሌቭል 8 አካባቢ ሲደርስ በጣም ያመመው ወጣ ትላለች ስትናገር ማለት ነው ኦኬ እና ልክ ሌቭል 10 ሲደርስ መሳደብ መራገም ምናምን ይጀምራል ማለት ነው ወሪ ማለት ማሽን ላይ ተገጥሟል እንደ ልቡ ገባ ተነስቶ እና ሌቭል 12 ደግሞ በቃ ሌላ ታሪክ ሆናለች
እንግዲህ ከ8 ነው 8 ላይ እሱ በቅቶታል ጨርሷል እኮ ከ8 መሳደብ ጀመረ ከዛ በኋላ 10 ላይ መራገም መሳደብ ምናምን ጀመረ ከዛ በኋላ 12 በቃ ላበላብ እንዳለ ትንፋሽ ያጠረው ያላበው በቃ እየተንቀጠቀጠ ምናምን በጣም ህመም ውስጥ ይገባል ማለት ነው እና ልክ ያን እንደዛን 3 ሰዓታት ሁለተኛው 90 ደቂቃ በዛ ሁኔታ ይጨርሳል ማለት ነው ልክ ሲጨርስ በቃ ሆዱ ጠንክሮ እንደ ጠረጴዛ ሆኗል ጠጥሮ ጠንክሮ ማለት ነው ዛ ኤሌክትሪኩ ሲለቀቅበት የነበረው ቦታ ላይ እና እንደዛ ሆኖ ያቀን ያልፋል ይመሻል ማታ ላይ ነው ችግሩ የመጣው በቃ ጨረስኩ ብሎ ይገባል ወደ ቤታቸው ይገባሉ ማታ ላይ በጣም ይሄ በቢላ እንደመወጋት አይነት ስሜት ይሰማዋል ማለት ነው ሆዱን የተለያየ ቦታ ላይ በጣም ያማልና እንትን ምግብ ራሱ ሊረጋለት አልቻለም ያስመልሰው ይበላል ያስመልሰዋል ከዛ እነዚህ የሚወጉ ህመሞች ይመጣሉ እና መጀመሪያ በቃ እንደምንም ቋቋመዋለሁ ያው በእንቅልፍ ያልፍልኛል ምናምን ብሎ ነው ያሰበው ሲነጋ ይተውኛል በቃ እንደዛ ምግቡንም ትቶ ምን ብሎ ያው ያመመው ይተኛል ማለት ነው ግን የሚገርመው በማግስቱ ጭራሽ ከትላንቱ የባሰ ህመም ሆኖ ነው የመጣው ህመሙ ብሶበት ማለት ነው ከዛ በኋላ በጣም እና ሆዱ በጣም ይታመማል እንቅስቃሴ መንቀሳቀሱላ እየተሳነው ይመጣል ማለት ነው መንቀሳቀስ የከበደው ይመጣል እዛኔ ቤተሰቦቹ ቶሎ ብለው ወደ ሆስፒታል ይወስዱታል እና ሆስፒታል ሲወስዱት ዶክተሮቹ ያዩታል ከዛ በኋላ ቼክ ያደርጉታል ቴስት አድርገው ሲጨርሱ ምን የሚባል ነገር ነው እንትን ያሉበት ኢንተስታይን ኔክሮሲስ የሚባል ነገር ሆኖብሃል ውስጥ ይሉታል ማለት ነው ያ ማለት ምንድነው የአንጀቱ የተወሰኑ ክፍሎች እየሞቱ ናቸው የአንጀቱ የተወሰነ ክፍል እየሞተ ነው ያለው እና ያ የሚሰማው ህመም ትኑ ምናምን ያ ነው እና ያው በዛ ሾክ ምክንያት ማለት ነው በኤሌክትሪኩ ሾክ ምክንያት እና ህይወቱን ለማትረፍ በጣም አደገኛ ቶሎ ኢመርጀንሲ የሆነ ሰርጀሪ እንደሚያስፈልገው ይነገረዋል ይዘውት ይገባሉ ማለት ነው እዛ በዚህ መሃል ቤተሰቦቹ ያውቃሉ ምን እንደተፈጠረ ለምን እንደዚህ እንደታመመ ምናምን በቃ በጣም እነሱ ኦፍ ይሆናሉ አጓጉል እንደዚህ አይነት ነገር ገባ በጣም እንጂ በጣም አጓጉል እንጂ አጉል ልፈትነው ተብሎ እንደዚህ ህይወትን አደጋ ላይ የጣለ እና ሰርጀሪ ይገባል ሰርጀሪ ሚስትየው ትመጣለች ሆስፒታል እንዳትገባ ትከለከላለች በቤተሰቦቹ ምክንያት ማለት ነው እዚህ ሆስፒታል ድርሽ እንዳትይ እንደውም እዚህ መምጣት አይደለም አሁን ወደ ቤት ሄደሽ ጠበቃዎችን አስተካኪ ቀጥታ ክስ ነው የሚጠብቅሽ ከዚህ በኋላ ብለው ትታገዳለች ሆስፒታል እንዳትገባ ማለት ነው ወደ ቤቷ ትሄድና እሷም ይሄን ያው ትደነግጣለች ምናምን ከዛ ሬድ ኖት የሚባለው የነሱ ሶሻል ሚዲያ አፕ ላይ ዌብሳይት ላይ ስለተፈጠረው ነገር ትናገርና እስቲ ምክር ስጡኝ ምንድነው አማክሩኝ ብላ እዛ ትለጥፋለች ማለት ነው ኢንተርኔት ደግሞ እንዳለ ያው እንደምታውቀው ነው እንዴት ታረጋያለሽ ምናምን ብለው እንዳለ ይወርዱባታል ማለት ነው ልክ እንደዛ ሲወርዱባት ፖስት ያደረገችውን ታጠፋለች ግን ኦሬዲ ስክሪንሻት በደንብ ተደርጓል በደንብ ማስረጃ ራሷ ላይ ሆነ ማለት ነው ይሄ ብትሸመጥጥ እንኳን አሁን መሸምጠጥ አትችልም ራሷ በራሷ ይጻፈችው አለ እና ከዛ በኋላ በቃ ሰውየውም እዛ ያገገመ እንትን ይላል ይሄ ህጉን የሚያውቁት የህግ ግን እኮ በህግ ያስጠይቃታል ብለን እሺ ጨርስ አዎ በህግ ያስጠይቃል ህጉን የሚያውቁት የሚሉት ምንድነው በደንብ በህግ ያስጠይቃታል ምክንያቱም ይሄ መጥፎ ሐሳብ ብቻ አይደለም ወንጀል ነው ሰውን እንደዚህ ቶርቸር ማድረግ ወንጀል ነው ይሄ በቃ ባድ አይዲያ ነው ምናምን ብለህ የምታልፈው አይደለም እኮ ግን አላገተችውም ግን ወዶ ነው ያረጋው ትልቅ ሰው ነው ወዶ ነው ሄዶ ያረጋው እኔና አንተ አሁን ከዚህ ዝለል ብለህ በትዘልና በህይወት ቢጠፋን ተጠያቂ አልሆነ አንተ በቃል ነው ያልከኝ ምናልባት እሷ በድርጊቱ ስለተሳተፈችውን አላውቅም እንደውም የሚሉት ምንድነው እሱ ሊያስኬድ ይችላል እኮ በአንድ ሀገራቸውም ደግሞ ህግ ቤተሰቡ ከከሰሰ ነው የሚሉት ቀጥታ ያለምንም ወደዚህ በትንሹ 3 አመት ያስቀጣታል እስር ቤት ባለ ሆስፒታል ውስጥ ዝም ትባል ነው እንዴ ማሽኑ እንግዲህ የተሰራው ለማን ነው ታዲያ እንደዚህ ነው ደሞ ሳስብ የነበረው ሰው መጥቶ ሊሰቃይ ነው ምናልባት ይሄ ሰዓቱን አረዘሙት ይመስለኛል 3 ሰዓት ሙሉ ከባድ እኮ የሚጣራ ነገር በጣም ከባድ ነው 3 አመት ግን በደንብ አይቀርም ከተከሰሰች ማለት ነው ቤተሰቡ ከከሰሰ 3 አመትና የገንዘብ ደሞ ካሳ ምክንያቱም ሰውየው አሁን ምን አንጀቱ ራሱ እኮ የተወሰነ ፓርት ተቆርጦ ወጣ ያ እየሞተ ያለው ፓርት
ቆርጠው ነው እሱን ነው የሚያወጡት ገባ በቃ እድሜ ልክ በሽተኛ ሆነ በጣም የሚገርም እኮ ነው ምን አይነት እና እንደሆነ የሚገርም ነገር ይሄን ያህል ኦኬ እሺ ያ እንደዛ ሆኖ ሚሉት ምንድነው ሰውየው ይሄ በጣም ትልቅ ወንጀል ነው ምክንያቱም ሰውየው አካላዊ ብቻ ሳይሆን የአእምሮም ትልቅ ጉዳት ነው የደረሰበት እና ያው ከከሰሱ ያው እስር ቤት እንደምታገኝ ነው እሱ ያገገመ ነው በቃ አንጀቱ ደግሞ ያቺ ፓርት ይሄ እየሞተ ያለው ፓርት ቶሎ ቆርጥ ምክንያቱም እየሞተ ሌላውንም ገባ እንትን እያለ ነው የሚሄደው ይበክለዋል ስለዚህ እሱ ተቃጥሏል በቃ በኤሌክትሪክ ተቆርጦ ወጣለት ተርፏል ነብሱ ትንሽ ቢቆይ ማች ነበረ ያ ምንድነው መሰላው ቅድም ባልኩ ላይ እንደ ሀገራቸው ህግ ስለሆነ እንጂ አሁን ሰሞኑን የቀነኒ አዱኛ የምትባለው የአንዱ ዓለም ባለቤት ከፎቅ ወድቃ ሞተች ተብሎ የለም እና አሁን ከቆየ በኋላ ብዙ መረጃዎች እየመጡ ነው ገብተዋል በሱ ምክንያት ነው ምናምን እየተባለ የሷ ፎቶዎች በፊት አቢዩዝ ያደረጋት ምናምን እየወጡ ነውና በህግ ጠበቆች ምናምን መተው አንዳንድ ሀሳብ ይሰጡ የለ እና በህግ በእኛ ሀገር አጋውን በኢትዮጵያ ነው ነገር በእኔ ምክንያት እኔ አበሳጭቼ እኔም ብዬ ምናምን በእኔ ምክንያት የሆነ ነገር ህይወት ላይ እርምጃ ብትወስድ በህግ በምንም አይነት አግባብ ተጠያቂ ያልሆንም ማለት በእኔ ምክንያት ስለ ከገፈተርኩ አድራጊ ነኝ ግን አንተ አበሳጭተኛል አንተ እንዲህ ስላልከኝ ነው ምናምን ብለህ ራስህ ላይ አንተ እርምጃ ብትወስድ እኔ በህግ አግባብ ተጠያቂ ያለው መሆንም የለበትም እንዴ ገብቷል ማንም ሄዶ ተነስቶ ምክንያቱም በሰው ልጅ ህይወት ውስጥ መጋጨት ይኖራል መነጋገር ይኖራል እንደዛ በሆነ ቁጥር አንዱ ተነስቶ የሆነ ነገር ባረጋ ቁጥር ሞት ብቻ ሳይሆን ራሱ ላይ ጉዳት ባደረሰ ቁጥር ሰው ተጠያቂ የሚሆን ከሆነ አያስኬድም እንዳጠቃላይ ነው የነሱ ኬዝ አይደለም ግን ፌርም አይሆንማ ከነካ በእጁ የሆነ ነገር ካረገ ገባ የሆነ አካላዊ እንትን ካረገ ምናልባት ምን ሊደርስብህ ይችላል መሰለ ይሄ የሶሻሉ እንትን ሊያገልህ ይችላል ካወቀ ለምሳሌ አንዳንድ ሰዎች አሉ አይደል አፈቀርኩ ምናምን ብለው ተነስተው መድኃኒት ምናምን የሚጠጡ እንዲ ብሎ ወይ ኮርቶ ወይ ምናምን ብለው ምናምን ሰዎች ካወቁ በአካባቢ ያሉ ሰዎች ምናምን በእንተ ምክንያት የሆነ ሰው ራሱ ላይ የሆነ ነገር ቢያደርግ ትገለላለህ ምናምን አለ አይደል ብዙ ነገሮች ራሱ ለራስህ የሚሰማህ እንትን በጣም ከባድ ነው እሱ ጫናው ከባድ ይሆናል እንጂ ከህግ አግባብ ግን ምንም የሚደርስብህ ነገር የለም አትጠይቅም ህንድም እንደዚህ ብዙ አለ ሲሉ ነበር ያው በወድሃለሁ ወይ ወድሻለሁ ምናምን ብሎ የሚጠጡ መርዝ ምናምን እየጠጡ የሚሞቱ ብዙ አሉ ስካል ሆነ ግን አንተ እንደዛ መሆን ትክክል ነው ትላለህ ለምሳሌ ያ ሰውዬ ማትወደውን ሰው አንተ የራስህ ህይወት ሊኖር ይችላል ወይ አንተ የምትወደው ሰው ሊኖር ይችላል ምን አለ እሺ ቢላት ከምትሞት የሚባለው ነገር ሲያስኬዳል ያኛውም ሰውዬ እኮ ትሞታለች ብሎ አስቦት አይደለም ገባ በቃ አልፈልግም ካለ አይፈልግም ማቢያሰብ ከሰው ህይወት ለማዳን እሺ ሊል ይችላል ግን ይናገራሉ አንዳንድ ሰዎች አሉ ለምሳሌ እሺ ካከመ ራሴ ነው ማጠፈው ምናምን ይላል ግን አያረጉትም ብለህ የእውነት ነው ብለህ አታስብም እሺ ምሳሌ ላምጣ እንደገና ሞክራ ተረፈች ልበል እንቢ ብለሃት ሞክራ ተረፈች ከዛ በኋላ ድጋሚ እንደገና አሁንም እሺ ካላልከኝ ካለች ምንድነው የምታረገው እኔ የጉዳይ ምንም አሳስበኝም ለምን እኔ በኔ ምክንያት ምንም የሚያጠፋ ስለሌለ ሞክሮ የሚተርፍ ስለሌለ ምንም አሳስበኝም ባምለጫ ይላል ስታመልጥ ነው ማለት ነው ግን እኮ እንደዚህ ቢደርስበት አንድ ሰው ግዴታ በቃ እንዳተጠፋ ሲል እሺ ማለት አለበት ኧረ ከባድ አጣብቂኝ ነገር ነው ወይ እሺ ማለት አለባት ለሁለቱም ጾታ ማለት ነው እንደው ምልህ ገብቷል አይደል በጣም ከባድ በጣም አጣብቂኝ ነው ያ እንትን ነው ገባ ለምሳሌ አሁን በእንደዚህ አይነት መንገድ አርቲስቶች ምናምን እንትን ያደርጋሉ ገብቷል እንደዚህ ይሏቸውና ምናምን ሶሻል ሚዲያ ላይ አንዴም የሆነ ተሞክሯል ስም አልጠራም ብቻ ሴት አርቲስት ናትና እሷን እንደዚህ ብሎ ሞከረ ምናምን ገብቷል እና ኦፊሻሊ ማህበራዊ ሚዲያ ላይ ዞር ምናምን ስለነበረ ገባ ጫና ይደርስባታል እኮ እቺ ሴት ገብቷል በሷ ምክንያት ሰው ደግሞ ይሄ መረዳት አለ በሷ ምክንያት ከሚል ነገሩን ማጤንም ያስፈልጋል ብቻ ከባድ ነው አያድርስ ነው አረ ከባድ ነው ያ እንለፍ ወደሚቀጥለው እንሄድ እሺ የሚቀጥለው ደግሞ ወደ ብራዚል ነው የምንሄደው ብራዚል ውስጥ አንድ ጨርቃ ጨርቅ ፋብሪካ ውስጥ አስገራሚ ነገር ተፈጥሯል እሺ በቀናት የተነሳ ማለት ነው እና እዚህ አንድ ጨርቃ ጨርቅ ፋብሪካ ውስጥ ሁለት ሴት ሰራተኞች ይሰሩ ነበረ እና አንድ ወቅት ላይ እነዚህ ሰራተኞች ጓደኞች ነበሩ በደም ጓደኞች ናቸው ሁሉን ነገር አንድ ላይ ነው የሚያደርጉት ምናምን አሁን ላይ ግን ከተወሰነ ጊዜ በኋላ በጣም የማይዋደዱ
ጠላትና ጠላት ሆነዋል። እና የዛ ምክንያቱ ደግሞ ምንድነው? አንደኛዋ የስራ እድገት ታገኛለች። አንደኛዋ የስራ እድገት ስታገኝ ሌላኛዋ ሴት 38 ዓመት ሴት ነች እና ይሄን እድገት እሷ ሳትሆን እኔ ነበርኩ ማግኘት የነበረብኝ ብላ ታስባለች። እና በዛ ምክንያት ያው ጓደኝነታቸው ይቀርና መስሪያ ቤት ውስጥ መሰዳደብ እንደዚህ ምናምን ማለት ይጀምራሉ ማለት ነው እርስ በርስ። ምሳ ሰዓት ላይ ሲገናኙ በቃ እንዴ አንዳንድ የሚያገናኛቸው ፓርት ላይ አለ አይደለ የማይሆን ቃላት ተለዋውጠው ምናምን ነው የሚተላለፉት። አንደኛዋ በጣም ታከራለች ነገሩን ማለት ነው። ነገሩን በጣም ታከርና እቺ የስራ እድገት ያላገኘችው ማለት ነች በስድቡ ብቻ እንትን አልወጣላትም። በመሳደብና እንደዚህ በማለት ብቻ ንዴቷ ምንም እንደዛ ሊወጣላት አልቻለምና የሆነ ፕላን ታስባለች ምን እንደምታረግ ማለት ነው። እና እዛ መስሪያ ቤት ውስጥ እንዳልኩ የጨርቃ ጨርቅ መስሪያ ቤት ነው። የተለያዩ ኬሚካሎች አሉ እና ኖርማሉ ሰራተኛ እንዳይደርስበት ተደርገው ነው የሚቀመጡት። የተለየ አክሰስ ምንትን ያስፈልጋል ማለት እዛ አካባቢ የምትሰራ ሰው መሆን አለብህ እና ጸጥ ያለበትን ማኔጅመንት የሚሰሩት ብቻ ናቸው እነዛን ኬሚካሎች አክሰስ ማድረግ የሚችሉት ማለት ነው። ወይም ወደዛ ለመግባት ፍቃድ ያላቸው ሰው ቀዝቀዝ ያለበትን ሰዓት ጠብቃ ሳትታይ እዛ ኬሚካል ክፍል ውስጥ ገብታ የሆነ ኬሚካል ይዛ ትወጣለች ማለት ነው። ደብቃ ይዛ ትወጣና የዛችኛዋ እድገት ያገኘችው ውሃ የምትጠጣበት እቃ አለ እና አጠገቡ ማትሆንበትን ሰዓት ጠብቃ ቀስ ብላ እሱን ከፍታ ካወጣችው ኬሚካል ጠባ አርጋ ትጨምርበታለች ማለት ነው። እና ይሄ ሁላ ሲሆን የሚገርምህ እሷ እንትን አላለችውም እንጂ ያው ንዴቱ ምኑም ይዟት ነው እንጂ ሴኩሪቲ ካሜራ አለ እዛ ስትገባ ኬሚካል ስታወጣ ይታያል። ስትመጣ ከዛ ወጣ እዛ ያረገችው ነገር እንዳለ አለ ካሜራ ይዞታል። እና ያቺኛዋ ደግሞ ከአንድ የሆነ የረጅም ቀን ሽፍት ነው ስራዋን ትጨርስና ድክም ብሏት ውሃዋን አንስታ ትጠጣለች ማለት ነው። አገር ሰላም ብላ ልክ ስትጠጣ ወዲያው ነው የጣለችው። ጉሮሮዋን ይዛ በቃ መጮህ ትጀምራለች ማለት ነው። እዛው የነበሩ ሰራተኞች እንደገና ያው ቶሎ ይዘዋት ወደ እንትን ይወስዷታል ማለት ነው። ወደ ሆስፒታል አምቡላንስ ይጠራል ምናምን ምክንያቱም እንደ እሳት ነው የሆነባት በቃ ጉሮሮዋ ላይ እና ወዲያው ወደ ሆስፒታል ያስገቧታል። ሆስፒታሉ ልክ ከገባሽ በኋላ ያው የመጀመሪያ እርዳታ ከሰጧት በኋላ ምናምን ያው ቴስት አድርገው ወዲያው እንትን ያረጋገጡት አደገኛ የሆነ ኬሚካል መርዝ እንደጠጣች እና ልትተርፍም ትችላለች ላትተርፍም ትችላለች አይነት ነው። በጣም ከባድ ነው ስቲል ማለት ነው። አርገው እንትን ሲል ሁለቱ መሃል ላይ ነች ግን የሆነው ይሄ ነው ሰውነቷ ውስጥ ይሄ እንደዚህ አይነት ኬሚካል ተገኝቷል። ያ የጠጣችው ነገር እንደዚህ ያለ ብለው የተገኘውን ምን አይነት ኬሚካል ደግሞ ቀጥታ ወደ ውስጥ ከሆነ ኦርጋኖቿን ነው ደግሞ እና እንደዛ ብሎ ሪፖርት ወዲያው ሆስፒታሎቹ እንትን ያደርጋል ማለት ነው። እና ልትተርፍም ትችላለች ያው መሃል ላይ ነች ብለው ማለት ነው። እንደድል ሆኖ ግን ከተወሰኑ ያው ሰዓታት ያልፋሉ። ሰዓታት ካለፉ በኋላ ትተርፋለች ማለት ነው። ሰዓት ሞት ትቀራል። ኦፍ ኮርስ ዳሜጅ ውስጥ ምናምን ይኖራል ብዙ ነገር ያበላሻል። የህይወት የሚቆይ ህመም ሊሆን ይችላል ግን ቢያንስ ነፍሷ ተርፏል። ከዛ በኋላ ፖሊስም ኢንቮልቭ ያደርጋል። ከዛ ይሄዳሉ መስሪያ ቤት እንዳለ ሴኩሪቲ ካሜራ የቀረጻቸው ፊልሞች ሲታዩ እያንዳንዷን ነገር ስታረግ አለ ማለት ነው። ተይዟል። እሷ ራሱ ይሄን አላሰበች ንዴት እንዴት እንደከለላት አሰበ እኮ ለነገር ነው እኮ ካሜራው ምን ዋጋ አለው? ቀድሞ ካላዳነ እኮ በኋላ ወንጀለኛው ማን እንደሆነ ለመለየት እንጂ ቀድሞማ አያድንም። ያው ሰው ያያየው ቢሆን ኖሮ ምናልባት ላይቭ እንዳጠጭ ብሎ ያን የውሃን እንትን ሊያነሳ ይችል ነበር። ግን አታስበውም ይሄን ያህል ይደርስ አታስበውም። እና ይዘው መጠየቅ ይጀምራሉ ማለት ነው። ካሜራውን ተገኝቷል እንደዚህ አንቺ ነሽ ያረክሽው? አዎ እኔ ነኝ ያረኩት በቃ ብላ ምንም እንዴት ልበል በማድረጓ ማዘንም የለም መደንገጥም የለም ምናምን በቃ እና አይነት ነገር ያ ለምን በቃ ንዴት እና ደግሞ ፖሊሶቹ ራሱና ከህክምናው ከመጣው ሪፖርት አንፃር ማለት ነው ልጅቷን ለመጉዳት አይደለም ይሄን ያረጋችው ቀጥታ ለመግደል ነው። ሄዳ ያወጣችው ኬሚካል አደገኝነቱ ምናምን ቀጥታ ለመግደል ነው እንጂ ለመጉዳት አይደለም። እድል ሆኖ ነው የተረፈችው ያቺኛዋ። ታዲያ ምን ጠብ ታረጋዋለች? እንደዛ ከሆነ ያው ለደሞ ቃናውን ብላ ይሆናል። ያ እና አሁን እንግዲህ በመግደል ሙከራ
ከ6 እስከ 20 ዓመት ፍርድ እየጠበቃት ነው ማለት ነው። አይ 20 ትጠጣለች። ለምን መሰለ ሙከራ ብቻ አይደለም ይሄ እኮ ሞከረች ብቻ አይደለም ሙከራ ብቻ አይሆንም። ይሄ ውስጧም ያለ ዳሜጅ ተደርጓል ምናምን። ስለዚህ ወደ 20 መሄዷ አይቀርም። 20 ዓመቷን እንግዲህ ያው በስራ እድገት ምክንያት የመጣ ጓደኝነት ወደ ጠላትነት የተቀየረ እንትን ማለት ነው። እና በጣም ያሳዝናል። እንዲህ ነው እኮ ሰዎች አይገርም መበለጥ አንወድምና የስንቱን ህይወት ሰዎች እኛም ሀገር ከመድኃኒት በበለጠ በመተት በመናምን የስንቱን ህይወት ተበላሽቷል። በብዙ ነገር ገብቷል። በቅናት በምናምን ጥንቃቄ በጣም ያስፈልጋል። የሥራ ቦታ ላይ አብረህ የምትውላቸው ሰዎች ምናምን በጣም ጥንቃቄ ያስፈልጋል። ምክንያቱም ይሄው የሚገርም ነገር ድሮ አንዳንድ ቦታ መዝናኛ ቦታ ስንሄድ የኛ ጓደኛ የነበረች ነበር ቢሞት የሚጠጣውን ነገር ጨርሶ ሄዶ አያውቅም። ክፍት ጥለህ አይኬድም። ሽንት ቤት ስትሄድ አሁን እሱማ ክፍት ወይ እኮ ይሄኛው ደግሞ ምን መሰለ ሲስተሙ ጨርሶ ሄዶ አያውቅም። ገባ የሚጠጣውን ነገር እንደዚህ ያዘዘውን ነገር ጠጥቶ ጨርስ አድርጎ ሄዶ አያውቅም። ሁልጊዜ ግማሽ ከግማሽ ዝቅ አድርጎ ነው የሚተው። ለምንድን ነው አትልም? ለምንድን ነው እንደዛ አድርጎ ከተወው ወጥቶ ሄዳ አይደለ ለምሳሌ ይመለሳል ብሎ ነው። ተከትሎ ሊያጠቃ የሚፈልግም ሰው ካለ መድኃኒት ሊያደርግም የሚፈልግ ሰው ካለ ምናምን ያደርጋል። እሱ ግን አይመለስም። እሱ ሁልጊዜ የሚያውቀው ሰው ነው እንጂ የምናውቀው ገብተዋል። ጭልጥ አድርጎ አሁን ለምሳሌ ተነስቶ ቢወጣ ተከትሎ ሊያጠቃ የሚፈልግ ሰው ካለ እየሄድክ እንደሆነ ያውቃል። ተከትሎ ይመጣል። ገብተዋል አይደል? አለ ይመጣል ነው ለሽንት ነው ሄደው ምናምን እያልክ ነው አንተ የምትጠብቀው። የለም እሱ እንደገና ደግሞ ሰው መሀል ሆነ ይሄ አሁን በዚህ ዘመን እንግዲህ ግድ ስለሆነ ነው ይሄን የምንለው። ሰው መሀል ሆነ የምትበላውን የምትጠጣውን ትተህ መሄድ የለብህ። ከባድ ነው፣ በጣም ከባድ ነው። ከባድ ገባ ምን እንደሚደረግባ ይሄ ሰዎች ባላቸው ፍቅር ላይ ክቡራን ተመልካቾቻችን እንደው ጥርጣሬ እርስ በርስ ለመፍጠር ሳይሆን ብዙ ታሪኮች ግን ስለምንሰማ ስለምናይ ከባድ ሆኗል ጊዜው። ገባ ይሄ ቅናቱ ሰዎችን ወዳልተፈለገ ነገር ነው የሚወስዳቸው። ጊዜያዊ ንዴት የሆነና አመዛዝነ እንዳታስብ ይከልላል። እንዳታስብ ተረጋግታ እኮ አሁን የተወሰነ ጊዜ ካለፈ በኋላ እንትን ብትለው ለሷም ይገርማታል። በቃ ስራ አድግታ ግን ጊዜያዊ ንዴት ግን ይሄ ግን ጊዜያዊ ንዴት አይደለም። ለኔም ፕላን ማለት ጓደኞች ነበሩ እኮ በደንብ ጓደኞች ነበሩ እኮ ጓደኝነታቸው የቆመው ገባ አስባበታለች እኮ በቃ ያሰበችው ደግሞ እስከ ወዲያኛው ልትሸኛት ነው እኮ። ቅናቱማ አለ በቃ እንትን አለ ድንገታዊ ብልጭ ብሎባት ነው የምትለው አይደለም። እሱማ በደንብ በቃ ልታጠፋት ነው። መጥፎ ነው እንደ ቅናት ያለ በጣም ስንቱን ባለትዳር ባልና ሚስት ያገዳደለ ስንቱን ጓደኛ ስንት የሚያደርግ ነገር ነው። ቅናት በጣም መጥፎ በጣም ሲቻል በእንደዚህ ሳይቻል ደግሞ በሌላም እኛ ጋር ደግሞ ከባድ ነው። አማራጮቹ ብዙ ስለሆኑ ገባ ከባድ እና ጥንቃቄ ይፈልጋል። ለማንኛውም ከዚህም በፊት አንድ ካስታወስክ ቻይና ውስጥ አንድ እርጉዝ ሴት ላይ ውሃ የምትጠጣበት ውስጥ መርዝ ያደረገች እዚህ የሰራ ነው ፕሮግራም ነበረ። ገና ለገና ወልዳ እረፍት ስትወጣ የስራ ጫና ይበዛብኛል እኔ ላይ ይሆናል ብላ አስበው። እና የሰው አንተን ነው እንጂ የምታውቀው የሰውን ስለማታውቅ ጥንቃቄ መውሰድ ያለብህ አንተ ነህ። እንዳልኩ ግን ይሄን ስንል ሰዎች ምን በሰዎች መሀል ምን አይነት መጠራጠር እየፈጠሩ ነው ብለው ነው። ይሄ ያው እንግዲህ ካነበብ ነው ከዚህ ከተፈጠሩት ነገሮች ነው። ያው ምክንያቱም ለምሳሌ እቺ ልጅ በፍጹም አሁን ውሃዬ ንጹህ ነው እንጂ ሰው እንደዚህ ያደርግብኛል ብላ አትጠብቅ። ለዛም ነው አንስታ የጠጣችው። ከሰውም ጓደኛዋ እቺኛዋ ያ ችግርን ቢኖር ባይስማሙም ቢጣሉ ማለት ነው ይሄን ያህል የሚያስደርስ ነገር አይደለም ብላ ነው የምታስበው እቺኛዋ። ያቺ ግን ጦፋለች። አስቸጋሪ ነው። እንሂድ ወደሚቀጥለው። የሚቀጥለው ደግሞ ወደ ዩኤስኤ ነው የምንሄደው ፋይናሊ። ያ ከቻይና በዛኛው ደግሞ ረጅም በረራ እዛ አንድ ሃርትፎርድ የሚባል የፐብሊክ ሃይ ስኩል ውስጥ በጣም በትንሹ ማንበብ የምትችል ኦልሞስት ማንበብ ማትችል በላት ልጅ ተመርቃ ትምህርት ቤቱን ከሰዋለች። ምክንያቱም መጻፍና ማንበብ ስችል ያስመረቃት ሃይ ስኩሉ ምንም ሌላ ሳታቅ ምንም ማንበብና መጻፍ አትችልም በስነ ስርዓት። ለዛውም ደግሞ በእንትን ነው የተመረቀችው በከፍተኛ ማዕረግ እንዴ። ያ 19 ዓመት ልጅ ናት። ልክ ሁሉ ነገር ከጨረሱ በኋላ ከሰሰች ትምህርት ቤቱ እና የሷ የማንበብ ችሎታ እንዴት እንደሆነ ልንገርህ። የማንበቧ ችሎታዋ ልክ ይሄ ከአንደኛ ክፍል ልጆች ከሚያነቡት ጋር የሚስተካከል ነው። የዛን ያህል ነው የማንበብ ችሎታዋ ማለት ነው።
ቀሽም ነው እስክሪብቶ ይዞ መጻፍ ምናምን ትረሳዋል። የለም መጻፍ የለም። የማንበብ ችሎታዋ ደግሞ እዛሽ ድረስ ናት። እና ፖርቶሪኮ ነበር የተወለደችው። ከዛ በኋላ ከ5 ዓመቷ ሲሞላ ነው ወደ አሜሪካ ሄደችው ማለት ነው። አሊሻ ትባላለች። ከወላጆቿ ጋር 5 ዓመቷ ላይ ወደ አሜሪካ ትመጣለች። እና ፖርቶሪኮም እያለች በትንሽነቷ ማለት ነው እንደዚህ የመማር ትንሽ ችግር ነበረባት። ቶሎ የመያዝ የመማር ትንሽ ችግር ነበረባት። አሜሪካ ስትመጣ በዛ ምክንያት የገባችበት ትምህርት ይሄ የስፔሻል እንትን የሚፈልጉ ስፔሻል ቲቸር ይቀጠርልሃል። ስፔሻል ኒድ ነው የሚባለው አለ አይደል? ከኖርማሉ ተማሪዎች ለየት ያሉ እሱ አሁን ቶሎ እንትን ማለት ስላልቻለች ቶሎ መማር ስላልቻለች ማለት ነው በእንደዛ ውስጥ ነው ያለፈችው። እና እንግዲህ ከዛ ጀምሮ 12 ዓመታት በእንደዛ አይነት ሁኔታ ነው ያለፉት። እያደገች በዛው ሲስተም ያው እንትን እየሄደ ማለት ነው። እና መጨረሻ ላይ እንትን ያደርጋሉ ማለት ነው። ግራጁዌሽን ትደረጋለች፣ ግራጁዌት ታደርጋለች። በኋላ ላይ ግን ይታወቃል እኮ ውጤቷ እንዴት እየሆነ መጣ ነው እኮ ነው። አሁን እኮ በዚህ አሳይመንት ሲኖራት በእንትን ነው የምትሰራው። ቮይስ ወደ ቴክስት የሚቀይር ምናምን ነገር የለም። ወደ እንደዛ እያረገች ምናምን ነው የምትጽፈው። ቴክስትን ደግሞ ትምህርት እንግዲህ ምን ያህል አለመከታተላቸውን አስበው። ኦኬ የስፔሻል ኒድ ተብሎ እንደውም በተለየ መልኩ ክትትል የሚፈልጉ ልጆች ናቸው ተብለው ተለይተው ነው ያሉት። ግን ማንም የተከታተላት የለም። እሷም የምትከሰው ለዚህ ነው። ኦኬ አሁን 12 ዓመት እነሱ ወስነዋል፣ ህይወቴ ላይ ተጫውተዋል። አሁን ደግሞ የኔ ተራ ነው ከሳለሁ። ኮሌጅ አልፋለች። የሚገርም ስኮላርሺፕ የኮሌጅ ሁላ አግኝታለች። ስሟ ተጽፎ ተሰጥቷታል። እና እሱን መውሰድ አልቻሉም። በቃ ተሰጥቷታል። እድሌንማ እጠቀማለሁ፣ አግኝቻለሁ፣ እንደምንም ብዬ ለመማር እሞክራለሁ፣ እድሌን እጠቀማለሁ ነው እያለቻለች። እና ግን ትምህርት ቤቱን ከሳለች። ምክንያቱም ምን ያህል ክትትል እንደማያረጉ መመረቄ ብቻ ሳይሆን በማዕረግ መመረቄ ጭምር። በማዕረግ ከመመረቅም በላይ ደግሞ በስኮላርሺፕ ማግኘት። ጥያቄ ውጤቱን አምጥተዋለች። ሳታመጣው አልሰጥተዋት አይደለም፣ ሰጥተዋትማ ነው። ምን ያህል እንደማይከታተሉ እኮ ነው እንጂ። ቆይ ጥያቄው መጣ። በቮይስም ቀይራ ምንም ብላ ግን ሰርተዋለች ማለት ለረበላት ሰጥተዋት ነው እኮ የምትለኝ። በስጦታ አይደለም ማርኮ የተሰጣት፣ በሰራችሁ ልክ ነው የተሰጣት ማርኮ። አይመስለኝም። በሰራችሁ ልክ አይደለም። በሰራችሁ ልክ የሚሰጣት አሳይመንቶች አሉ። እንዲሁ ደግሞ ዝም ብለው በቃ የሚሰጡት አለ። በጣም በግዴለሽነት ማለት ነው። የከሰሰችውም እኮ በግዴለሽነት ነው። ኦኬ ቼክ የሚያደርገኝ ስለሌለ አሁን እኮ ግን ሳትችል ግን መልሱ ፈተናዎቹን ግን እያመጣች ውጤቱን እንዴት ሊከለክሏት ይችላሉ? እሱማ የእሷ ጥፋት ነው። እሷ አሸወደቻቸው ማለት ነው። አሁን ግን ከነሱ ግዴለሽነት ነው። ከሷ ውጤት በላይ ነው የሰጧት። ከሷ ውጤት በላይ ነው። አንዴ እኮ አይደለም ይሄ እዚህ እስክትመረቅ ድረስ ይሄ ሁሉ ዓመት 12 ዓመት ሙሉ አስበው። እና አሁን ምንድነው ለተወሰነ ጊዜ የአይምሮ ጤና ተቋም ለሕክምና ለማግኘት ማለት ነው እዛ የተወሰነ ጊዜ መግባት ፈልጋለሁ። ያን ገብቼ ያው የተወሰነ ጊዜ እዛ ከቆየው በኋላ ወጥቼ የኮሌጅ ትምህርቴን መቀጠል ነው የምፈልገው። እድሉን አግኝቻለሁ፣ ተሰጥቶኛል። ስኮላርሺፑ ሞክራለሁ፣ እማራለሁ። እንደዛ ብላ ነው ከሰሰችማ ውጤቷ እንደዚህ እንደማትችል ከታወቀማ ፌል ማድረጓ አይቀርም። ልትማር አትችልም። አይሆንማ። ግቢም ቢሏት ያው ከየት ይመጣል? ግቢም ቢሏት እዛኛው በደንብ ክትትል አድርጉብኝ ስለሆነ ወዲያው ነው የሚያስወጣው። በነገራችን ላይ ቆይ ሳረሳው ብዬ እኮ ነው ዛሬ ነው የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ፕሮፌሰር ሆነዋል አሁን መሰለኝ የኢትዮጵያ። እና አዲስ ሲስተም ሊዘረጋ ነው። ምንድን የሚዘረጋው ሲስተም መሰለ? 3ኛ ዓመት ስትደርስ አስተማሪ ትሆናለህ። ዩኒቨርሲቲ ውስጥ 3ኛ ዓመት ሲሆኑ ተማሪዎች 1 ዓመት ማስተማር አለባቸው የሚል ህግ አውጥተዋል። 3ኛ ዓመታቸውን ሲጨርሱ 1 ዓመት ያስተምሩና ሲመለሱ 4ኛ ዓመት ይሆናሉ። አንዴ ትምህርቴ 3 ዓመት ብቻ የሚፈጅ ትምህርት ቢሆንስ? እንግዲህ ዝርዝር አፈጻጸም ይኖረዋል። 2 ዓመት ልታስተምር ትችላለህ። ግን ልክ 3ኛ ዓመት ሲደርሱ 1 ዓመት ያስተምሩና ሲመለሱ 4ኛ ዓመት ይቀጥላሉ። ምን ያህል ተማሪዎች በማሪ ተቀባይነት መርዝ አይነት ነገር አለው? ምን ያህል ተማሪዎች? ለምሳሌ አንድ ክፍል ውስጥ 80 ተማሪ ካለ 50 ተማሪ ካለ 50 ሞቶ ማንን በቃ 3ኛው ዓመት ይበተናል ማለት ድሮ። ይሄ እንደ ምንድነው እድገት በህብረት ነው እንደሚባለው መሰለኝ። ምንስ ብቃት ያለው ነው የሌለውስ እንዴት ያስተምራል? ማን ነው የሚያስተምረው? የተጋደለ ትምህርትስ እንዴት ራሱ ዝርዝር አፈጻጸሙ እንዴት እንዳሰቡት አልገባም። ከዛ ደግሞ በማስተማር ሂደታቸው አሉ
በማስተማርና መማሩ ሂደት ውስጥ የየማህበረሰቡን ባህል ማንነት ምናምን አውቀው ሲመጡ ደግሞ ተፈትነው መሰለኝ የሚገቡት። አማረብን አትልም? አዎ ግን እንዴት ማለት እንዳልኩ 50 ተማሪ ካለ 50ው ሞቶ ማንን ሊያስተምር ነው? ይሄ ከአንድ እንትን ብቻ ነው ማንም አይማርም። 3ኛ ዓመት ስትደርስ 3ኛ ዓመት ታስተምራለህ። የት ልሂድ የት ማንን ብዙ ነን እኮ እንደለዛው በስንት ዩኒቨርሲቲ ውስጥ እንዳለ በቃ እንግዲህ እንደ መሰረተ ትምህርት ሊዘረጉ ይሁን መርጣው የተወሰነውን ይሆናል ወይ ውጤታቸው እንደ መሰረተ ትምህርት አላቅ ሳይማር ያስተማራቸውን እንትን ማስተማራል። ጥሩ አሁን ይኸውልህ ጥሩ እኮ ነው ማለት መጥፎ ነው እያልኩ አይደለም ገባ። ግን አንዳንዴኛ ጋር ይኸውልህ ዝም ብሎ በስሜታዊነት ሳይሆን ጥናት በደንብ ይፈልጋል። ይሄ የሚደረገው እንዴት ነው እንግዲህ ዝርዝር አፈጻጸሙ እንዴት እንደሆነ አላውቅም። ያው ሰው ግን ብዙ አስተያየት እየሰጠበት ነው። ዞሮ ዞሮ አሁን ትምህርት ስለተነሳ ነው ያነሳው። በክፍያ ነው ወይስ ያን አመት አሁን ሲቆዩ መሆን አለበት? እንትናቸው አዎ ሰምቼዋለሁ። እንትናቸው ይሄ የቀን እንትናቸው ምናምን የሚሄዱበት ለምሳሌ የሆነ ክፍለ ሀገር ቢሄዱ የሚተኙበት የሚበሉበት ምናምን ሊሰጣቸው። ሌላ ትርፍ ነገር የለህም? አይ የኖረው አይኖር ሰርቪስ እንደመስጠት ነው። ኦኬ አዎ ሰርቪስ እንደመስጠት ማለት ነው። አንድ አመት ያው እድገት በህብረት አይነት ያ ማስተማር የሚገርምህ በጣም ደስ የሚል ነገር አለው። አንድ ነገር አንተ ከምትማረው ይልቅ ስታስተምረው ለአንተ ለራሱ ሞር ይገባል፣ በደንብ ትረዳዋል። ለሰው ስታስተምር ስትረዳ ነው ደግሞ የምታስተምረው። መጀመሪያ አንተ ትረዳለህ፣ ለሰውም ስታስረዳ አንተ ሞር እየተረዳው ትመጣል። ገባ? ኦኬ በዛ እኔ በጣም ከባድ ነገር ይመስለኛል ለማስተማር። ሁሉም ሰው አይችልም። እውቀት ስላለ ብቻ አንዳንድ ሰው በጣም እውቀት አለ፣ ለሰው ግን ገልጾ አብራርቶ ማስረዳት ማይችላል። በጣም ብዙ መምህራኖች ነበሩ እንደዛ። በዛው ልክ ደግሞ በጣም ደስ ብሎን የምንማራባቸው ደግሞ ክፍለ ጊዜዎች ነበሩ። የሚያስተምሩበት በጣም የሚገልጹ ምናምን ትምህርቱንም ተወደዋለ እንደዛ። አሁን እንትና በጣም ደስ ይላል ፊዚክስ የሚያስጠናው ልጅ። ዋው በጣም አሁን እኮ እሱ ጋር ቲቪ ላይ ምናምን ቀረበ ምናምን በጣም ደስ ይላል። በጣም ደስ የሚል ተሰጥኦ ነው። ፊዚክስ እንዲህ ብታስተምሩ ኖሮ መች እንደሆነ እንቀር ነበር እየተባለ እኮ ነው። ተማሪዎቹ እንዳለ በቃ ያመጡት ቶፕ ፊዚክስ ነው አስበው። ይሄ ምንድነው ከሱ ከማስተማር ጭምር ነው የሚያስተምራቸው ሁሉንም ትምህርት። ግን የሱም ብቃት ነው የሚያሳይ። በቃ ተሰጥኦ ነው የሆነ እንትን ይጠይቃል። ጊፍትድ መሆን አለብህ እንጂ ያው ሁሉም ሰው ሁሉም መምህር መሆን የሚችል። እነዚህ ግን አሁን በቃ ሁሉም መምህር ነው። ለልምድ ጥሩ ነው እንትኑ ጥሩ ይመስላል፣ ግን ከባድ ነገርም አለው። ኤኒዌይ እስቲ ጥናት ይፈልጋል። ያ እና ልጅቷም እኔ በጣም መማር መወድ ሰው ነኝ። ይሄንን ነገር እነሱን ትምህርት ቤቱን የምከሰው ሌላ ሰው እንደኔ እንዳይሆን ነው እንጂ ከሰሼ እንትን የምለው ነገር ሳይሆን ሌላ ሰው ግን እንደኔ በሌላ ሰው እድሜ ላይ እንዳይቀልዱ ነው። እና አሁን ያገኘሁትን ደግሞ እድሌን አድቫንቴጁን መጠቀም ፈልጋለሁ ብላለች የኮሌጁ። እሱ እንኳን ይከብዳታል። በዛ ተዘግቷል የሷ ጉዳይ ማለት ነው። ኦኬ እንለፍ ወደሚቀጥለው። የሚቀጥለው ደግሞ ወደ ተርክስ ኤንድ ካይኮስ የምትባል ደሴት ነው የምንሄደው። ከኩባ ጎን ያለች ደሴት ናት እና ግን ባለቤትነቷ ግን የእንግሊዝ ነው። ይገርማል። ልክ እንደ ግሪንላንድ አሁን የዴንማርክ ነው። እዛ ናቸው ግን እና እንግሊዞች ነች እና ከባሃማስ ምናምን ወደ ታች ነው ያለው እና በቃ የቱሪስት ነገር ደሴት ነች እና እዛ አንድ ሴትዮ እየተዝናናች አንድ ሻርክ ፎቶ ልታነሳ ስትል ሁለት እጇን አታለች። ቱሪስት ሆና ሄዳ ማለት ነው። ከባሏ ጋር ቱሪስት ሆነው እዛ ይሄዳሉ። እዛ ሄደው እየተዝናኑ እያለ ከካናዳ ነው የመጡት። ያው ወንዝ ዳር እየተዝናኑ ምን እያሉ ውሃ ውስጥ እየገቡ እየወጡ እየዋኙ ምን እያሉ ነው እና የሆነ ሰዓት ላይ ካሜራውን አምጥታ ፎቶ ማንሳት ትጀምራለች ማለት ነው። ስልኳን አምጥታ ካሜራ ሳይሆን በስልክ ነው ስታነሳ የነበረውና 6 ጫማ ርዝመት ያለው ሻርክ ነው እና እያነሳችሁ እያለ የሆነ ሰዓት ላይ ባልየው አሸዋው ላይ ሆኖ ጋደም ብሎ እንትን እያለ ነው። ፀሐዩን ይሞቃል። በቃ ሪላክስ እያደረገ ነው እና ጩኸት ምናምን ይሰማል። ሌሎቹም እሱም ተሯሩጠው ይሄዳሉ ወደ ሰሙበት። ሄደው ሲያዩ እሷ ናት። ተሯሩጠው እሱ በተለይ ባልየው ገብቶ እዛው ነበረ። ሻርኩ የታገለች ነው ከሻርኩ ጋር ገብቶ ጎኑን ደብድቦ የድንጋጤ የለም በቃ እንትን አድርጎ ያባረረላታል ማለት ነው። እና በኋላ ከዛ ሰብስበው እንደገና ጎትተው ወደ ዳር ያወጧታል። ወደ ዳር ሲያወጧት እንዳለ ሁለት እጇ ስልክ ይዛ እንትን ያለችበት እሱ ላይ ነው ጉዳት ያደረሰባት። ቅንጥስ አድርጎ አልወሰደውም ግን በቃ ተቀንጥሷል እሷ ላይ።
እና ወዲያው እዛ ወደ አለ ባፋጣኝ ወደ እንትን ትሄዳለች ማለት ነው እዛ ወደ ፈርስት ኤድ ወደሚሰጧት ወደ ህክምና እዛው ትሄድና ከዛ በኋላ እንደገና ከዛ በኋላ ወደ ካናዳ ደግሞ ትበራለች ግን የሚያሳዝነው እዛም ሆነው ቼክ ሲያደርጉት መልሰው መግጠም የሚችሉት አይነት አይደለም እጇ የሚሆን አይነት አይደለም በቃ ተበላሽቷል ሁለቱም እጇ የቀኝም የግራው እና እዛ የሚሰሩት ደግሞ ሰራተኞች ያው ያን አካባቢ የሚቆጣጠረው ማለት ነው እኛ ብዙ ጊዜ ለቱሪስቶች እንናገራለን ከማንኛውም እንስሳ ጋር ኢንጌጅ አታርግ ሄደህ እንትን ልትል አትበል ሻርክ ነው ብለህ ሄደህ አታሻሽም ወይ ፍለፊቱ ቀርበህ ተጠግተህ እንትን አትልም ምንም እንኳን ብዙ ጊዜ ሻርኮች አሁን ሰውን አታክ የምተናኮል እንትን የላቸውም መሃል ላይ ወይ በሆነ ነገር ካልሆነ ምናምን ቀጥታ ቆይሱን ነው ብሎ መጥቶ እንትን አይልም ግን ምድር የሚሉት ስልኳን ምናልባት እንደ አሳ አይነት ነገር ነው የሚመስለው ሲያዩ ለሱ ምግብ ነው ኦኬ ያዘችበትና በዛ ነው ብለው ነው የሚሉት እርግጠኞች አይደሉም ግን ያው እንትን ሲሰጡ ማለት ነው እና በቃ ያው ተሰብስበው እንደዛ ሆኗል እዛ እጇን መቅጠም አልቻሉም ወደ ካናዳ ትላካለች ካናዳ ሜዳ እንግዲህ ልጇ መሆን አልቻለም ስለዚህ በሚያሳዝን ሁኔታ ሁለቱም እጇ ይቆረጣል ማለት ነው እና አንደኛ በሚወሰንልህ ቦታ መዋኘት ሁለተኛ በቃ የዱር እንስሳ መቼም የዱር እንስሳ ነው ምን ብታላምደው ምን ብትለው ምን ብታረገው የሆነ ቀን ተፈጥሮ ትዝ ይለዋል ባህሪው ገባ ትዝ ይለዋል የዛኔ አደጋ ውስጥ የምትገባው አንተ በዛ ላይ ደግሞ የሻርክ ፎቶ አስበው ኖርማሊና ሞልቷል አንተ አነሳው አላነሳው ምንም የሚጨምርልህ ነገር የለም ያው ግን ተለምዶ የለ እሱማ በነገራችን ላይ በተፈጥሮ መጀመሪያውኑ አካል ጉዳተኛ ስትሆንና በጣም ከልጅነት እንደዛ ስለሆንክ ነገሮችን በዛ ባለ ነገር እየተለማመድክ ነው የምታድገውና አይከብድህም ኖርማል ነው ላንተ ግን እንዲህ በእጅ ስትኖር ቆይተህ እጅን ስታጣቅድ በጣም ነው የሚጎልህ እግዚአብሔር ይሰውረን ነው የሚባለው በጣም ከባድ ምንም ኤክስፒሪየንስ የለህም ምንም ነገር የለህም በጣም ነው የሚከብድ ግን ከመጀመሪያው ግን በተፈጥሮ ምናምን እየሆነ ከታጀምሮ ከሆነ ግን አንደኛ አይምሮ ይቀበለዋል ሁለተኛ ባለ ነገር ነገሮችን እየተለማመድክ ነው የምትመጣው ብዙ ነገሮችን የሚገርም ነገር ሲያደርጉት አታይም በደንብ ስዕልም ይስሉ አሉ ፈርኒቸር የሚሰሩ በደንብ ጎበዞች ግን በእጅህ ኖረ ልክ እጅህን የሚስታረግ ከባድ ነው እግዚአብሔር ይሰውረን ያስፈራል ራሱ በጣም እና በቃ እሷም እንግዲህ ለመዝናናት ታኪዶ ይኸውልህ እንደዚህ ተፈጥሯል ማለት ነው እና አንዳንዴ ለመዝናናት አንዳንድ ቦታም ስትሄድ ጥንቃቄ ይፈልጋል በጣም ገባ ነጮቹ ይዳፈራሉ በጣም ነው የሚዳፈሩ ሻርክ ሆነ እንጂ በተለያዩ አንዳንድ ዙም ውስጥ ገብተው ገባ አንዳንድ እንትን እንስሳ ጋር አሁን ከድብ ጋር ለምሳሌ ፎቶ ለመነሳት ምናምን ሲሉ ጫካ ውስጥ ማለት ብዙ ህይወታቸውን ያጣሉ አሉ አንድም ሰው ለነሱ እኮ እንደ ቀልድ እንደዚህ ሚነካ ነገር እኮ ራሱ በጣም ፓወርፉል ነው ለሰው ይሰብራል እንግዲህ እዚህ ጋር ደግሞ ጥፍሩ 5 ምላጭ እንደዚህ በስነ ስርዓት በለው ትርትር ነው የሚያረጋ አንዴ ሲነካ የሚያረጋ ሄደህ መዳፈር አያስፈልግም በቃ የዱር እንስሳ ነው የዱር እንስሳ እና ያሳዝናል በቃ እንግዲህ እንደዛ ሆኗል ይሄን ይመስላሉ እንግዲህ በዛሬ ይዣቸው የነበረው ታሪኮች እስቲ ምን ነበሩ የመጀመሪያው አፍንጫውን ያደማው ሰውዬ ነበረ ሁለተኛው ደግሞ አንጀቱን ኦፕራሲዮን የተደረገው ተጫወተችበት እሱንማ ተጫወተችበት ሲያሳዝን ቀረኮ ጋብቻውም ቀረ ምኑም ቀረ ጭራሽ አሁን የፍርድ ቤት ኬዝ ሆነ ያ ሶስተኛው ደግሞ የስራ ባልደረባዋን ልትገላት የሞከረችው ውሃ ውስጥ መርዝ አድርጋ እድገት አገኘሽ በሚል ማለት ነው አራተኛው ደግሞ በደንብ ማንበብ ሳትችል የተመረቀችው ሃይስኩል የተመረቀችው ልጅ እና የመጨረሻው ደግሞ እጇን በሻርክ ያጣችው ማለት ነች እነዚህ ነበሩ የቱ አስገረማል ባለ እኔ በእንትኑ ሆዱ ላይ ያረጉበት ዋው በጣም ሆዱ ላይ ተከክል ያኛው ኦኬ በራሱ ነው አክሲደንት ነው ምናምን ተላለ ይሄ ግን ያሳዝናል ያስገርማል የመጀመሪያው ያስገርማል ግን በቃ አንዳንዴ ቀላል የምትላቸው ልምዶች ነገሮች አሁን በኢቢኤስ ላይ አምጥተው ማሽኑን በቅርብ ቀን
ሲያረጉ ነበር። የምንድነው ያረጉት ግን ሴት ልጆች የወር አበባ ሲያዩ የሚሰማቸው ስሜት ተብሎ እነትንሳኤ ላይ ምናምን እየገጣጠሙላቸው ነበር። የምጡ እንግዲህ ፓርትቱ ነው ማለት ነው። ኔክስት ዊክ ይመጣል ፓርትቱ ነው ቢቀርባችሁ ይሻላል ይወጡት። እንግዲህ ክቡራትና ክቡራን እናንተ ደግሞ የገረማችሁ ካለ እስቲ ኮሜንት ላይ ጻፉልን፣ ሀሳብ አስተያየታችሁንም በዛው አስፍሩልን። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። መጀመሪያ ላይክ ያላረጋችሁ ላይክ አድርጋችሁ አሁን ትወጣላችሁ። መልካም ጊዜ እንዲሆንላችሁ እንመኛለን። ተሰናበት። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ሴክሽን ላይ አስቀምጡልን። መልካም ጊዜ። ባይ ባይ።